በረከታቸው የረድኤታቸው ከሃዲነታቸው ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው። የአብ የወልድ የመንፈስ ቅዱስ ተአምር ስታነቡ ከነገራችሁ ታገሱ፣ ልቡናችሁንም ሰብስቡ፣ አታባክኑ። የአብ የወልድ የመንፈስ ቅዱስን ምስክርነት ለመስማት ጆሮቻችሁን ግለጡ። ይህ ተአምር ከተጀመረ በኋላ ተነስቶ ወደ ሥራው የሄደ በአብ በወልድ በመንፈስ ቅዱስ ስልጣን የተወገዘ ይሁን። የክርስቶስ ሥጋና ደም ሳይገለጥ አንዱስ እንኳ አይሂድ፣ ያለ ቁርባን ሁሉ ከንቱ ነውና። የአብና የወልድ የመንፈስ ቅዱስን ሕግ አድምጡ፣ ልብ አድርጉ፣ ነፍሳችሁንም የእውነት ሕግን አስተምሯት። እንደ ግብዞች አትሁኑ። እሳት የማይጠፋ ትሉ የማያንቀላፋ አለብን ብላችሁ ነፍሳችሁን አሳስዋት። ጾምን ጹሙ፣ ጸሎትንም ጸልዩ፣ በእግዚአብሔር ዘንድ የሚወደድ ምጽዋትን ስጡ። የሰነፎችን አጥር አታድርጉ፣ በቤታችሁም መክፈቻ አታድርጉ። እንደዚህ አታድርጉ። የተኛችሁ እንደሆነ ጌታ ይመጣል፣ በመጣ ጊዜ መክፈቻውን ያገኛል። መክፈቻውን ይዞ የተቆለፈውንም መዝጊያ በመክፈቻ ይከፍተዋል፣ ወደ ማደሪያው ይገባል። ተኝታችሁ ያገኛችሁ እንደሆነ እጃችሁንና እግራችሁን ያስራችሁ ዘንድ ይይዛችኋል። ካሰራችሁ በኋላ ገንዘባችሁን ይዘርፏችኋል። አስቀድሞ ባለቤቱ ካልሰራ ገንዘቡን መዝረፍ አይቻለውም ብሎ ጌታችን በወንጌል እንደተናገረ፣ ጥበበኞች ሰዎች ሆይ ቤታችሁን እንዳይበረበር የተዘጋጃችሁ ሁኑ። ወደ ግብዞች አጥር እንዳትገቡ፣ ከሰነፎች ጋር ደስታ እንዳታደርጉ፣ ረሳእያን ዝንጓን አትሆኑ። ከፈረሰ ከግብዞች አጥር አትግቡ። ጌታ በመጣ ጊዜ ወደ ፈረሰው ቅጽር ገብቶ ከግብዞች ጋር ያገኛችኋል፣ እንደ እነርሱ ያደርጋችኋል፣ እንደ ባሮችም ይማርካችኋል። ጠቢባን ሆይ ከሰነፎች አኗኗር ተጠበቁ፣ ከተወገዘ ጋር አንድ የሆነ የተወገዘ ነው ብሎ ጌታችን በወንጌል እንደተናገረ፣ ሁለተኛም ከአላውያን ጋር አንድ አትሆኑ እንዳለ፣ ሁላችሁም ግብዞች ሰዎች በፈረሰ አጹር ሚኖሩ እንዳይመስላችሁ ነግራችኋለሁ። በአጥርም የተመሰለ የጸሎት ሥራ ነው። ጸሎትን ለጸለየ ሰው ክፉ አያገኘውም። ለጾምና ለጸሎት የተጋችሁ የነቃችሁ ሁኑ። እናንተ ጌታ የሚመጣ ጊዜ አታውቁምና ዕለተ ምጽአቱን ታውቋት ዘንድ የተዘጋጃችሁ ሁኑ። እግዚአብሔር የሚመጣባት ቀን እንደ ሌባ ናትና ብሎ ሐዋርያው እንደተናገረ፣ ወገብ ልቡናችሁን ታጠቁ፣ እግዚአብሔርን ጠብቁት፣ በፊቱ ኀፍረትን እንዳያገኛችሁ፣ የታዘዛችሁትን ሁሉ ለመስራት የተዘጋጃችሁ ሁኑ። ባላደራ አደራዬን ስጡኝ እያለ በመጣ ጊዜ አደራውን ይከታተሉታል። እኛስ የእግዚአብሔር አደራ አይደለምን? እግዚአብሔር በሰርክ በመጣ ጊዜ፣ በንዋይ ጊዜ፣ በሌሊትም እኩሌታ፣ በጧት በመጣ ጊዜ አደራውን እኛስ መከላከል ይቻለናልን? በአፋ ተቀምጠን እንለዋለን። እግዚአብሔር ከፈረስ አልወጣም አልወርድም አይባልም። ከምስጋና ጋር ስግደት ለእርሱ ይገባዋል እንጂ ትሕትና አምልኮ ከልዕልና ጋር ይገባዋል። ይቅርታው ቸርነቱ ከሕዝበ ክርስቲያን ላይ ጸንቶ ይኑር። ዓለምን የፈጠሩ የአብ የወልድ